አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ከኔ ጋር አለው አልሐምዱሊላህ ረብል ዓለሚን። ስራ፣ ጤንነት ሁሉ ሰላም ከኛ ጋር አለን አልሐምዱሊላህ። ይቅርታ እና እንዴት ናችሁ? ጉፋን ትንሽ ያዝ ስላረገኝ ነው አላችኋለሁ ውዶቼ። ዛሬም በድጋሚ በእጅ ስራ መጥቻለሁ ማለት ነው እላችኋለሁ። እንግዲህ እችን የሙሽራ አበባ አዋት እስኪ አታምርም? በጣም ነው የምታምረው፣ በጣም ነው የምታምረው። ጀምሬያታለሁ ገና ጨረስኳትም። እንደምታዋት ናት። ዋው ሙሽርዬ እኔ ቆንጆ ማለት ነው። መስተካከላለሁ። እዚህም ባለፈው የሰራነው አበባ የተጠለብኩት ነው። ጊዜውን እየጠበቀ ነው ማለት ነው እስከሚሄድ። በነገራችን ላይ ካሜራዬ ፊልተር የለው ምንም ነገር፣ ዙም ብዬ ኖርማል ነው የምጠቀመው። አበባውን ማሳያቸው አለ ፊልተር ነው ማለት ነው። እና እላችኋለሁ ውዶቼ እንደዚህ ቆራርጫለሁኝ። እናስተካክላለን የቀረችውን ቀጣይ ኢንሻአላህ አብረን ቆንጆ ነገር እንሰራለን። እና እንደምታዋት ናት። በነገራችን ላይ እስኪ ስወዳችሁ ላይክ ሰብስክራይብ አድርጉልኝ። እና እኔ የእጅ ስራ ነው የምሰራበት፣ ቢያንስ ያን ያልጨፍርበት ፕራንክ ምናምን ስለ ሰው ማንነት አላወራበትም። እና የእጅ ስራ ነው የምሰራበት። አበረታቱኝ። እናንተም የተለያዩ የእጅ ስራዎች መልመድ የምትፈልጉ ሰብስክራይብ አድርጉ፣ ቻናሌን አሳድጉልኝ ማለት ነው። እንደውም አበባ ብቻ አይደለም እንደምታውቁት የምሰራው ብዙ ነገር ነው። እኔ ያው አሁን ለጊዜው ጠለባት ስለሆነ አበባ ነው የምሰራው እንጂ በትርፍ ጊዜም ደግሞ ጠለባት በማይኖረኝ ሰዓት ሱፍራ በምጠለብ ሰዓት ሱፍራ ሰራለሁ በዲዛይን። እንደውም የእጅ ቦርሳዎች በክር የሚሰሩ የእጅ ቦርሳዎች ከልብስ ጋር ጠገም የሚሆኑ ማለት ነው። እነዛንም አብሬ ሰራለሁኝ። የምትፈልጉ ማናገር ትችላላችሁ እላችኋለሁ ውዶቼ። በነገራችን ላይ የእጅ ሙያ ወይም በራሳችን የምንሰራው ነገር ተምረን ነገ ጧት ውጤታማ ያደርገናል፣ ዛሬ ላይ ብንለፋ ማለት ነው። አንድ ነገር የምነግራችሁ ነገር ማለት ነው፣ በተለይ ስደት ያላችሁ እህቶች ጊዜያችሁን ባልሆነ ነገር አታባክኑ። ወላሂ ያኔ በሚጠቅማችሁ ነገር፣ በተለይ ቲክቶክ። እኔ ለራሱ ቲክቶክ ከገባኝ ቶሎ አልወጣም። ወላሂ ነው የምላችሁ። በቃ ሸይጣን ያለው ነው የሚመስለኝ አንዳንድ ጊዜማ። ማለት ውጡ አይልም፣ የሆነ ሌላ ነገር እንድትሰሩ ምናምን አያደርጋችሁም፣ ያሳንፋችኋል። አንድ ስታው አንድ ስትሉ ማለት ነው። ግን ደግሞ ለቢዝነስ ቲክቶክ ግዴታ ያስፈልጋል እላችኋለሁ። እና በትርፍ ጊዜያችሁ የማንንም ቤት አሟቂ አትሆኑ፣ ለራሳችሁ ወቁበት። እድሜ ልካችንን ስደት ላይ ነው ያለነው ከገባችሁ ማለት ነው። ስደት ላይ ስንኖር እኛ የሚያግዝን ሰው የለም ከፈጣሪ በቀር። ነገ ጧት ላይ ቀድር አላህ ብትታመሚ ወይም ሰዎች ዝም ቢያሳፍሩሽ የሆነ ነገር ቢፈጠር ብር ላይኖርሽ ይችላል። ያኔ የሆነ ነገር ለመክፈት ብር ላይኖርሽ ይችላል። ወይም ቤት ሰርተሽ ወይም የሆነ ነገር አድርገሽ ብር ላይኖርሽ ይችላል። ወላኪን የእጅ ስራ ካለሽ ማለት የእጅ ሙያ ካለሽ ሙያው ማቴሪያሉን መግዣት አታጭም እንዳም ብለሽ ገባሽ። ማቴሪያሉን ከገዛሽ በኋላ በራስሽ ሙያ መንቀሳቀስ ትችያለሽ። ሱቁን ባትከፍቺ ገበያ ማዋል ትችያለሽ። የተወሰነ ነገርም ደግሞ በቃ እንደዚህ በእጅ ስራ። አሁን እኔ የተለያየ ነገር መልመድ በጣም ነው የምፈልገው። አንድ ነገር ምናምን አይመቸኝም። በነገራችን ላይ ያየሁትን ነገር መስራት ፈልጋለሁ። አሁን ይሄን አበባ በዲዛይን እየሰራሁ ነው። ሰው በሚፈልገው በትዕዛዝ እየሰራሁ ነው። በስም በሚፈልጉት ነገር እየሰራሁላቸው ነው። ከዚህ የሚብለጥ ደግሞ ኢትዮጵያ ስገባ ይጠቅመኛል። አገር ቤት ስገባ እኔ በጣም እጠቀምበታለሁ። ገባችሁ? በእጅ ሙያ ነው እንደሚያዋጣኝ አድርጌ ሰርቼ ነው የምሸጠው፣ ያኔ አትረፌ ማለት ነው። ስለዚህ ስራ የለኝም አልልም። እንደገባሁኝ ሙያው ስላለኝ ያለኝ ነገር ብር ብቻ ነው የሚያስፈልገኝ። ለዛውም ደግሞ ቀለል ያለ ብር ማቴሪያሉን መግዣ። ከዛ ያደር ደግሞ በራሳችን በምናተርፈው ነገር ምን እናደርጋለን? ሱቃችንን ከፍታለን፣ በዲዛይን ሰርተን እንደረድራለን ማለት ነው። እኔ የምላችሁ ነገር ይሄ ነው። ጓደኛ ደግሞ ስትይዙ መርጣችሁ ያዙ። እርግጥ የሰው ልጅ አያስታውቅም። ካልሆነ ደግሞ ብቸኝነታችሁን ምረጡ። ጨፍራ የምታስጨፍር ማለት ወላሂ እውነቴን ነው።
ስለማንም የምታቀራሽን ጓደኛ አታደርጊ ሲጀመር ማለት ነው። ስለማንም ማንነት አንቺን አይመለከትሽም። ስለ ራስሽ ማንነት ለማወቅ መሞከር አለብሽ። እኔ የት ነኝ? እኔ ምን ላይ ነው ያለሁት? ስለ ከሊት ስለ ከሊ ምንም አያደርጉልሽም። የእነሱን ወንጀል ከማጠብ በስተቀር ጊዜሽን ከማቃጠል በስተቀር ምንም ነገር የሚሰሩልሽ ለአንቺ ፋይዳ የለውም። ካለልሽ መልካም ጓደኛ በኸይር ነገር ያን የምታበረታሽ፣ በስራሽ የምትደሰትልሽ፣ ወደ ስራሽ የምታዘነብልሽ፣ የማታሰንፍሽ፣ ጀግና የምታደርግሽ፣ ዲነኛም የምታደርግሽ ካገኘሽ እሷን ያዥ። ካላገኘሽ ደግሞ ጓደኛ አንድ አላህ አድርገሽ ችግርሽን ሁሉ ነገርሽን የምታዋዩን ፈጣሪ አድርገሽ ብቸኝነትሽን ምረጭ። ከዛ ስራሽን መስራት እያይዝ። አሁን ላይ ወላይ ሙያ ስትማሩ ከፍላችሁ ነው አይደለ? አሁን ላይ ግን ነጣ ነው። ዋይፋይ ነው የሚያስፈልገው። ኦኬ ዋይፋይ ካለ ስልክሽ ካለ አንቺ ለምን ያኔ እንትን ታያለሽ? ጊዜሽን ታቃጣያለሽ። ጠንካራ ሆነሽ መስራት አለብሽ። ለራስሽ ራስሽ መሆን አለብሽ። ማንም የለም እኮ ላንቺ አይደለ? እኔ የምላችሁ ነገር ይሄ ነው። ኢንሻአላህ በርቱ፣ ጠንክሩ። ዛሬ ከከሊት ጋር ስለጨፈር ነገ አገር ቤት ስገባ እንትን ትለኛለች። ማንም ዞር ብሎ አያይሽም። በተለይ ስደት ላይ ስትኖር ወላሂ እወቁበት እህቶች ማለት ነው። ራስሽ እወቂበት ለራስሽ ማለት ነው። እኛ ብዙ ጊዜ አለእድሜያችን በልጅነታችን የተሰደርነን ብዙ ነገር ያኔ የሚያምረን በቃ ያልተኖረን ልጅነት መጫወት የምንፈልግ ልጆች ነን። በአጠቃላይ ስደት ላይ ያለ እህቶች ማለት ነው። እና ስለዚህ ያ ማለት ስደት ያወጣን ደግሞ እንጀራ ነው። እንጀራ እስከሆነ ድረስ ጠንካራ ሆነ መስራት፣ እንዲሁም ደግሞ ነገ ጧት የሆነ ነገር እንዳይጎልብሽ ጠንካራ መሆን አለብሽ። ሁለተኛ ስደትን እንዳታይ ማለት ነው። እንዳታቀረቅሪ፣ ከጃይ እንዳትሆኒ። ዛሬ ላይ ይሄ ነገር ቸግሮኛል ስጡኝ ብትይ እንዴ ይሄን ያህል አመት ሰርተሽ የለ እንዴ ይሄን ያህል አመት ተቀምጠሽ የለ እንዴ ምናምን ነው የምትባዩ። ያንቺን ችግር ሳይሆን አመቱን ነው የሚያየው ሰው ማለት ነው። እና እኔ የምላችሁ ነገር ቢኖር ይሄ ነው። ኢንሻአላህ ጠንካራ ሁኑ። ከጥንካሬም በላይ ደግሞ ራሳችሁን ሁኑ። በትርፍ ጊዜያችሁ ስራችሁን ስሩ። ተስፋ አትቁረጡ ባይ ነኝ፣ እንደኔ ማለት ነው እላችኋለሁ ውዶቼ። ሙያ መልመድ መልካም ነው። እንግዲህ ዩቲዩብ ከጀመርኩ እኔ ከዩቲዩብም ብቻ ሳይሆን ብዙ ጊዜ ከዩቲዩብም ውጭ ብቻዬን ስሆን ስራ ስጨርስ ምናምን እሰራለሁ ዝም ብዬ ማለት ነው። የእጅ ስራ ምናምን ለምዳለሁ። የሆነ ነገር ስትለምዱ ቶሎ ላለምዱት ትችላላችሁ፣ ቶሎ ላይ ይሳካላችሁ ይችላል። ግን አንድ ጊዜ ቢበላሽ፣ ሁለት ጊዜ ቢበላሽ፣ በሶስተኛው እንደሚሳካላችሁ እርግጠኛ መሆን አለባችሁ። እና በርቱ እላችኋለሁ። ሙያ ልመዱ። ምንም አያደርግልንም። ስለ ሰው ማንነት ምንም ሊሰራልን አይችልም። የቤታችንን ራሳችንን የምናውቀው ሁላችንም እና ጠንካራ ሆነን መስራት ነው ያለብን እላችኋለሁ ውዶቼ። እናንተም በርቱ፣ ጠንክሩ፣ ሞክሩት። በነገራችን ላይ እኔ የማሳያችሁን ትችሉበታላችሁ። ሞክሩት እሺ። ከዛ ታመሰግኑኛላችሁ በኋላ ላይ ማለት ነው። ብሯን ስትቀምሷት፣ የቢዝነሷን ብር ስትቀምሷት ታመሰግኑኛላችሁ። እና ይሄንን ይመስላል እላችኋለሁ ውዶቼ። ዛሬ በምክርም ስራዬን እየሰራው በምክር ነው ዛሬ የመጣሁት። እናንተም እንደምትወዱት ተስፋ አለኝ። እኔም ለእናንተ ብዬ ነው። በተለይ ደግሞ እንደዚህ በሩቅ ቀን የመታችሁ ወደ ሀገር ገብታችሁ አገሪቷን የማታውቋት ሰዎች ደግሞ አይገባችሁም። ሁሉም ነገር እንደ ድሮ ነው የሚመስለው። ሁሉም ነገር ያኔ በቃ እንትን ያለ ነው የሚመስለው። ወላኪን ከባድ ነው። ኢትዮጵያ አሁን ላይ ገንዘብ ነው የሚያስፈልገው። ሰላምን ባይኖርም ሀገር ለኛ በተለይ ገንዘብ ያስፈልገናል። ከኑሮውም ከሰውም ጋር አንግባባም ማለት ነው። አፋን ይቅርታ አላችኋለሁ ውዶቼ። እንደምታውቁት እያስተካከልኳት ነው እና ይሄንን ይመስላል። እኔንም አበረታቱ። ስወዳችሁ አይጎልባችሁም። እየቀየራችሁ ላይክ፣ ሰብስክራይብ አድርጉኝ።
እወዳችኋለሁ። አስብንበት ፈጣሪ አድርሰን ሰላም እንሆን ባለንበት እላችኋለሁ ውዶቼ። ትርፍ ጊዜ ያላችሁ ጊዜያችሁን ግዴታ ለመጠቀም መሞከር አለባችሁ። እንዳንብላችሁ በቃ ጊዜያችሁን ማባከን የለባችሁም። ሲደብራን ምናምን መዝናናት፣ ሲከፋን ምናምን መዝናናት ማየት ምናምን ችግር የለውም። ወላከን ይሁን ብለን ስራችንን ጨርሰን እንደዚህ ዝም ብለን ጊዜያችንን ስናባክን ነገ ጧት ይቆጨናል። ትናንትና እኮ እንደዚህ ባደርገው፣ ትናንትና እኮ ይሄንን ባላደርገው። ሁልጊዜ ህይወታችን ልዳማ ብቻ ትሆንብናለች። እንደዛ እንዳይሆንብን ደግሞ ዛሬ ጠንክረን መስራት አለብን። በቃ በሚያበላን ነገር ማለት ነው መጠንከር አለብን። አለቀ። እንደነገርኳችሁ ደግሞ ከማይሆን ጓደኛ ጋር እንትን አትበሉ። ወላይ ሰርታ የምትደሰቱ ጓደኞች፣ በቃ በእናንተ ደስተኛ የምትሆን ጓደኛ መያዝ ካለባችሁ፣ አለበለዚያ ብቸኝነታችሁ መርጣችሁ ቀጥ ብላችሁ ስራችሁን መስራት የሚጠቅመው በአሁኑ ሰዓት ስራ ነው። ገባችሁ? እና በተለይ ሰዎቻችሁ ስራ ያላቸው ሰዎች እህቶቼ ማለት ነው ግድ ነው ክላስ ካላችሁ ክላሳችሁ ግብት ስትሉ ምናምን አያችሁት፣ እንደዚህ ነው መኮነው። አሁን ክላሳችሁ ግብት ብላችሁ ይሆን አሁን ላይ ኦንላይን ነው ሁሉ ነገር፣ መስሪያው ኦንላይን ሞልቷል። እናንተ ምን ለመስራት ያውቃችሁ እንጂ ሁሉ ነገር ኦንላይን ነፍ ነው። ገባችሁ? በብራችሁ ብቻ ብራችሁን ተቀብላችሁ ልብስ ልክ ስትጠልቡ ማቴሪያልንም አብራችሁ መጥለብ። ከዛ ለመለማመድ ስለሆነ ረከስ ያለውን ትጠልባላችሁ፣ ሁሉንም ነገር ማለት ነው። ረከስ ያለውን ከጠለባችሁ በኋላ ከለመዳችሁት በኋላ በውድ የሚመጣውን ጥሩውን ነገር ታመጡና እራሳችሁን እየሰራችሁ እንትን ትላላችሁ። በተለይ ደግሞ ጠፍታችሁ የምትሰሩ ሴቶች ማለት ነው። አሁን እኛ ጊዜ ያለን ጠፍተን የምንሰራ ሰዎች ጊዜ ያለን ስላችሁ ወተን ኢጃዛ ብለን ማምጣት እንችላለን። ማቴሪያሉን አናጣውም፣ አምጥተን መስራት እንችላለን። እና ይሄንን ነው የምላችሁ። በርቱ፣ ጠንክሩ፣ እኔንም አበረታቱኝ። እይታ የለውም ዩቲዩብ በጣም ሞቷል። ወላሂ እይታ ቀዝቅዞብኛል። ሰወዳችሁ ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ እኔንም ማለት ነው። አይከፈልበትም ሾዶቼ። እና ይሄንን ይመስላል የዛሬው መክራችንም ስራችንም ይሄንን ይመስላል። በጣም ነው የሚያምረው ሀቂቃ። እኔ የሆነ ነገር ሰርቼ እንትን ስል ውስጤ እንደ ደስተኛ እንደሚሆን አትጠይቁኝ። ባይሆን ማሻአላ በሉ እሺ። ጥሩ ነገር ስታው ማሻአላ ተባረከላ ይባላል። ጥሩ ነገር ሲታይ ማለት ነው። ይሄን ስላችሁ እንዳይከፋችሁ። በነገራችን ላይ የሆነ ትሳካውን እኔ አበባ ትሰራ መጀመሪያ ሳይበላሽብኝ ቀርቶ እንዳይመስላችሁ። መጀመሪያ ስለመድ ተበላሽቶ ጥዬ ምን ብዬ ነው የምለምደው እንጂ ደርሶ ይሄ ያውቃለሁ የሚል ሰው የለም መቼም። ደርሳችሁ የሆነ ነገር ማወቃችሁ። ለምን አንድና አንድ እኔ በእይታ ነው የምሰራው። ሴትዮዋ የምታወራው እንግሊዘኛም ሊሆን ይችላል፣ ህንዲም ልኮን ትችላለች። አምሼ እኔ ዋናው ነገር ከሙያዋ እንጂ ከቋንቋዋ ችግር የለብኝም። አይቶ መማርን ግድ ነው። አላህ ይጠብቃትና እናቴ የሆነ ነገር ታሳየናለች ቤት ማለት ነው። ለሁለተኛው አይተሽ ተማሪ ነው የምትባዩ። ይሄ ሁላ የእናቴ ውጤት ነው። የሆነ ነገር ልሰራ የሚገድፈኝ ነገር ቢኖር የእናቴ ውጤት ነው። እናቴ ነው ማስታውሳት። እኔ ለእልት አላህ ይጠብቃት ማለት ነው። ይሄ እንደዚህ ቻርኪ አጠብቃታለሁ። ከዛ እንደዚህ ስትሆን ታምራለች። በቃ የሆነ ነገር ሙያ ስለምድ እናቴን አትዝም ትለኝ። በቃ አይተሽ ልመጂ ሴት ልጅ ነሽ ትለኛለች። ሴት ልጅ ባለሙያ ስትሆን ነው የከሌ ልጅ እንዳታስበኝ ምናምን ትለኛለች። እና የሆነ ሙያ ለምጄ ስሰራ የኔ ልዕልት ትዝ ትለኛለች ማለት ነው። የቤታችን ንግስት እላችኋለሁ ውዶቼ። አላህ ይጠብቅልኝ ቤተሰቦቼንም እናንተንም አላህ ይጠብቃችሁ። ሁላችንንም አላህ ይጠብቅልን።
ይሄ ሁላ የእሷም እንትን አለበት። እርግጥ ባለሙያ ናት፣ ቀልድ የለም በሙያ በተለይ ሴት ልጅ ቀልድ የለም በሙያ። ያኔ ሙያ የላት ምናምን እንዴት ትባለው አትፈልግም ጭራሽ። ደረቅ ሳል ያለበት ሰው አለ። እንዴት እንደሚያስጠላኝ። አልሐምዱሊላህ ለኩልሃል። ኦኬ እየጨረስን በጣም ነው ግን አማረችኝ። እሺ ያአላህ ኢንሻአላህ ተባረከላ። ኤሪምዬ የኔ ቆንጆ የኔ ልዕልት አንቺ እኮ ባሉካ እኮ ግን ታድሏል። አሁን እንዲሁ ዘለቀ ይሙት አበባ እየሰራሽ ነውና አበባ ገዝቻ አልሰጥም እንዳይለኝ ብቻ የፈራሁት ነገር ይሄ ነው። እና የኔ ቆንጆ ዋው ማሻአላህ አለይክ ማሻአላህ። ገና ነው በነገራችን ላይ እንደዚህ ቀጥ ቀጥ ማድረግ አለብኝ፣ ግን እንደዚህም ቢሆን ችግር የለውም። በዚህ ሙስባህ ማድረግ ይችላለሁኝ። ለከን እኔ እንደዚህ ሲሆን አሪፍ ነው። ልክ እንደዚህ ልኩት ሲል እንደዚህ ወደ ላይ ማለት ነው አደርገዋለሁኝ እላችኋለሁ ውዶቼ። እንግዲህ ለደቂቃችን የዛሬው ምክራችን ይሄን ይመስላል። እናንተም በርቱ፣ እኔንም አበርቱኝ እላችኋለሁኝ ልዕልቶቹ ማለት ነው። ገና በሙስባህ አልዘየንኩትም፣ ጀምሬዋለሁኝ። ይሄ ይዘየናል፣ ሲዘየን ያምርበታል። እና ይሄንን ይመስላል ዛሬ እኔ እናንተ ንግስታችሁ ቆንጆ አድርጌ ሰርቼ ምን ይወጣልታል ትላላችሁ? ምን ይወጣልታል? ሙስባህ ጀምሬዋለሁ፣ ገና አልጨረስኩትም። ይሄ ይዘየናል፣ ይሄ ዙሪያውን በሙሉ ይዘየናል። መጨረሻ ላይ ያሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።